ግቡ። እሺ እንኳን ደህና መጣችሁ። ሰላም ነው? እንዴት ነሽ? ሰላም ነው? እንዴት ናችሁ? ሰላም ነው? ጉድ ነው። ሰላም እንዴት አላችሁ ውድ ልጆች፣ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በወላይታ ሶዶ ከተማ እንገኛለን። ዛሬ በዓሉን ምክንያት በማድረግ እንደምታዩት ሞቅ ሸብረቅ ብለን በዓሉን እያከበርን ቤት አሳልፈን አሁን ውሏችን ደግሞ እንደኔ ዶክተር መሆን ከሚፈልጉ ጓደኞቼ ጋር አንድ ተሞክሮን እንዲያካፍለን ወደ አንድ ዶክተር መተናል እና ጊዜያችሁን ከኛ ጋር እንድታሳልፉ በአክብሮት እጠይቃለሁ። ዶክተር እስቲ ራስን አስተዋውቀን። እሺ እኔም ለዚህ ፕሮግራም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እኔ ስሜ ዶክተር ልሳነ ወርቅ ሆንሴቦ እባላለሁ። የራዲዮ ኢትዮጵያ ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። በተጨማሪ ደግሞ ሂውማኒቴሪያን ሪስፖንስ ላይ ከሃርቫርድ ዩኒቨርሲቲ ሰርቲፋይድ ሆኜ ህብረተሰብን እያገለገልኩ እገኛለሁ። በተጨማሪ ሜዲካል ዶክተር ነኝ። ወደ ህክምናው ሙያ እንዴት ልትገባ ቻልክ? እሺ ጥሩ ጥያቄ ነው። እኔ የህክምና ሙያ ላይ የገባሁበት እኔ ቤተሰብ ላይ በተከሰተ ክስተት ነው እና በጣም ልጅ ያለው 11ኛ ክፍል ያለው አስታውሳለሁ። እናቴ ላይ ሻወር ቤት ያለች የመውደቅ አደጋ ይደርስባትና ያኔ እግሯ ይሰበራል። ከዛ ጤና ተቋም ይዘናት እንሄዳለን፣ አቅራቢያ ያለው ጤና ተቋም። በዛ ሰዓት ስንሄድ ጤና ባለሙያ አልነበረም። እናቴ እንግዲህ ያው የእናት ህመም ደግሞ ይታወቃል፣ በጣም ይሰማኝ ነበር። ያንን ፊሊንጉ ውስጤ ያ ትራጀዲው ውስጤ አደረና በቃ እንደዚህ የሚቸገሩትን እናቶችን ህፃናቶችን ሰርቭ ማድረግ አልችልም ወይ የሚል ውስጤ ላይ አደረ። ያኔ 11ኛ ክፍል ነኝ። ከዛ በፊት ግን እኔ እንደዚህ ሆናለሁ ምናምን የሚል አምቢሽን ውስጤ ላይ አልነበረም። ግን ትምህርት ላይ ጥሩ ነኝ፣ ጎበዝ ተማሪ ከሚባሉት ውስጥ ነኝ። ግን እዛ ነው ያቺ ታይም ናት ለእኔ ክሪቲካል እና ያ ችግር እንደ ተርኒንግ ፖይንት ሆነልኝ፣ እልህ ያዘኝ። ከዛ በደንብ ጠንክሬ መማር ጀመርኩ። ሕክምና ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ጆይን አደረኩኝ። ከዛ በኋላ እግዚአብሔር መረድቶኝ በዛ ወይ ሰክሰስፉል ሆንኩኝ። መሀል ላይ ያው ቀደም ብያለሁ እናቴን ወድቃ ተሰብራ ነው ያ ሁሉ የሕክምና ሙያ ላይ የገባሁበት እና ትምህርት ላይ ያለው በቃ ከ4ኛ ከ3ኛ ዓመት ጀምሮ ደግሞ ቀደም እንዳልኩ እናቴን ትሪት ማድረግም ጀመርኩኝ። እቅዴ ያ ስለነበረ ማለት ነው። ግራጁዌት ካረኩ በኋላ ደግሞ ለምን ለእኔ እናት ብቻ ለምን አስባለሁ? እንደኔ እናት ሕክምና ያጡ ብዙ እናቶች አሉ፣ ብዙ ህፃናቶች አሉ፣ ብዙ ወላጆች አሉ እና እነሱ ጋር እኔ ሄጄ ብገኝ ይሻላል ወይ ብዬ አሰብኩ። ከዛ ጀምሮ እንግዲህ ወደ ገጠር አካባቢ ተመድቤ ሕክምና አገልግሎት ያኔ ጆይን አድርጌ ስራ ላይ የገባሁት። ዶክተር ለመጀመሪያው ስኬት ኃላፊነትም ድጋፍም የሚወስዱት ቤተሰብ ሲሆን ልጅ እያለቅ ቤተሰቦች ለዚህ ደረጃ እንድትደርስ ምን ድጋፍ ያደርጉልህ ነበር? እናታችን ናት ያሳደገችን ከልጅነት እና ኦልሞስት እኔ የመጨረሻ ልጅ ነኝ ቤት። አባታችን ገና ልጅ እያለ ነው ከዚህ ዓለም በሞት የተለየው። ሁላችንም እናታችን ናት ከልጅ እኔ 1 ዓመት አልሞላኝም ያኔ ነው። በጣም ጠንካራ እናት ናት ያለችኝ። ትደግፋለች፣ ሞራል ትሰጣለች። በሕክምናው በትምህርቱ ዘርፍ ያለፈች እናት ባትሆንም ሞራል በመስጠት በጣም ድጋፍ አድርጋኛለች። ከእግዚአብሔር ቀጥሎ እናቴ ትልቅ ምክንያት ናት ብዬ አስባለሁ። እሺ ዶክተር፣ ልጅ በነበርክበት ጊዜ በዓል እንዴት ታሳልፍ ነበር? አሁንስ? ልጅ ያለው እንግዲህ ቤተሰብ ጋር አንድ ላይ እንሰበሰባለን፣ ይበላል፣ ይጠጣል፣ ጸሎት ይደረጋል፣ ቤተክርስቲያን ይካሄዳል። በዛ ወይ በዓል ይከበራል። ልጅነት እንግዲህ በዛ ወይ ነው ያለው። አሁን ግን ሕክምና ሙያ ላይ ከተገባ በኋላ ብዙም እንደዛ አይነት ምቾት የለም። ለምን? አብዛኛው ሰዓት በስራ ነው። ሕክምና ሙያ እንግዲህ ሰው ሲታመም በዓል አይልም፣ ቅዳሜ አይባልም፣ እሁድ አይባልም፣ ማታ አይባልም እና በየትኛውም ሰዓት ሰው ሊታመም ስለሚችል አገልግሎታችን መቼም ቢሆን ስለማይቋረጥ በዓላትንም ጭምር አንዳንድ ጊዜ
ስራ ላይ ነው በብዛት የምናሳልፈው ማለት ነው። በበጎ ፍቃድ ሌሎችን ለማገልገል የወሰንክበት አጋጣሚ ይኖር ይሆን? በጎ ኦር ቮለንተሪዝም በውስጤ ያደረው መጀመሪያም እኔ ሕክምናውን ጆይን ሳረግ አሁን ቀደም ብያለሁ፣ ቤተሰብ ውስጥ ሐኪም የለም። ጥሩ ዶክተር ሆኖ የተሻለ ላይፍ የሚኖር ሰው አይቼ አይደለም ሕክምናውን ጆይን ያደረኩት። እዛ ጋር ያለው የእናቴን ህመም አይቼ ያንን ሶልቭ ለማድረግ ነው የገባሁበትና ሌሎችን ሰዎችን በዛ ወይ ሶልቭ ለማድረግ ነው ሀሳብ የነበረኝ። በትክክል ከተመረኩ በኋላ ገጠር ነው የተመደብኩት። መጀመሪያ የመንግስት ስራ አባያ የሚባል ቦታ አለ፣ የሲዳማና የወላይታ ድንበር ቦታዎች ነውና እዛ ጋር ሳገለግል እንግዲህ ሕክምና ብሔርም ጾታን ምንም ነገር ሳንለይ ነው የምናገለግለውና እዛ ሰርብ እያደረግኩ ያለ ጎርፍ አደጋ ይከሰታል እዛ ኮሚኒቲ ውስጥ ማለት ነው። አባያ የሚባል ሐይቅ አለ፣ ብላቴ ወንዝ አለ። እሱ ሞልቶ ህዝቡን ሲያፈናቅል እዛ ጋር ኖርማል ስራዬን እየሰራው ያለ ምንድነው እነዚህ ሰዎች ከተፈናቀሉበት እስከኔ ከሚመጡ እኔ እስከዛ ተፈናቅሎበት ውሃው ወዳወጣቸው ቦታ ላይ ሄጄ ለምን አላገለግልም? የመጀመሪያ ሀሳብ መጣልኝ። ከዛ ከጓደኞቼ ጋር ተመካከርን። የመጀመሪያ ካምፔን ያኔ ነው የጀመርኩት። አንድ ጊዜ ሳየው በጣም ውስጥ ያረካ። ምክንያቱም የሆነ አገልግሎት ሰጥተን የሰው ችግር ሲፈታ በዛ ላይ ደግሞ ሰው ሳይከፍል ማለት ራሳችን ነፃ አገልግሎት እንዲሁ ሰው ኮሚኒቲው ሳንቀበል ስናገለግልና በህዝቡ ያለውን ምላሽ ሳይ በጣም ያቺ ታይም ናት በጎነት ላይ መዋር እንዳተኮረ ያደረገኝ ማለት ነው። በበጎ ፍቃድ ሌሎችን ስታገለግል የሚሰማ ስሜት ምንድን ነው? በጎ አገልግሎት ስታደርግ አሁን እንግዲህ እናት ልጅ ታሞባት ብዙ ኪሎ ሜትር 100 ኪሎ ሜትር 100 ምናምን ኪሎ ሜትር ሐኪም ዶክተርን ፍለጋ ከምትሄድ እኔ ደግሞ እዛው አካባቢ ሄጄላት ልጇን አክሜ ሲድን እናት ላይ ያለው ደስታ በጣም ልብን ያረካልና ለመማራችን ሚኒንግ ይሰጣል። እናንተም ያው ዶክተር የመሆን ህልም እንዳላችሁ ነግራችሁኛልና ሐኪም ስትሆኑ፣ ዶክተር ስትሆኑ፣ ጤና ባለሙያ ስትሆኑ ሌላውን ሰው ሰርብ ስታደርጉ የምታገኙት ደስታ በጣም ትልቅ ነው። ጥሩ ስሜት አለ። ካላችሁበት አንድ ስቴፕ ከፍ ብላችሁ ህብረተሰብን ስታገለግሉ ያላችሁ ደስታ፣ እርካታም የህይወት ሚኒንግ ይኖረዋልና ስታስቡም እንደዚህ ነው ማሰብ ያለባችሁ። እንደዚህ ገንዘብ የተሻለ ነገር ለማግኘት ብቻ ሳይሆን ህዝብ ሰርብ ለማድረግ፣ የተቸገረ ለመርዳት፣ የታመመ ለማገዝ፣ ህይወት ለማዳን መሆን አለበት። ሕክምና ከሌሎች ሙያዎች ለየት የሚያደርጋቸው ነገሮች አሉ እና ሕክምና ምን የሙያ መመሪያዎች አሉት? ሕክምና የራሱ የሆነ ጋይዲንግ ፕሪንሲፕል አለው። ሕክምና እናንተም ወደፊት ሐኪም ስትሆኑ ትረዱታላችሁ እና የመጀመሪያው ምንድነው ሕክምና ኖርማል ስናክም ቤኔፊሽንሲ የሚባል ነገር አለ። ሁል ጊዜ መጥቀም ነው፣ ሰውን መጥቀም ብቻ ነው። በየትኛውም አንግል እኛም ኢቨን ማንወደው ሰው እንኳን እንዲህ ጠላት የሆነ ሰው እንኳን ቢመጣ በሕክምና ዘርፍ ጠላት አሁን እንግዲህ ሀገር እንኳን እየተዋጋ ወር የሆነ ችግር ቢፈጠር ማንም ጠላት የሆነ ቢመጣ ምንድነው ሰርብ ማድረግ ነው። ያንን እሱ አንደኛው ነው። ሌላው ምንድነው መቼም ቢሆን ሰው አንጎዳ ዱ ኖት ሃርም የሚባል ነገር አለ። ስለዚህ በየትኛውም አንግል ሰው በሕክምና ስንሰጥ አገልግሎት ስንሰጥ ዊ ዶንት ሃርም ኤኒባዲ ማለት ነው። ሌላው ደግሞ ምንድነው እንደ ፕሪንሲፕል ኮንፊደንሻሊቲ የሚባል ነገር አለ። አሁን አንድ ታማሚ መጥቶ የራሱን እኔ ጋር እስከመጣ ድረስ እኔ ምንድነኝ ቤተሰቡ ነኝ፣ ምስጢረኛው ነኝ። የአንድ ሰው ታማሚ የአንድ ሰው ህመም የኔ ቤተሰብ ማውቃቸው ሰዎች ሊያውቁ አይችሉም ከኔና ከዛ ሰው ውጪ ማለት ነው። ስለዚህ ሁሉ ጊዜ ምንድነው ሕክምና ላይ ምስጢር ጠባቂ ነን። ሌላው ደግሞ ምንድነው ሪስፔክት ታደርጋላችሁ የሰው አውቶኖሚ ማለት ነው። አንድ ሰው ሕክምና ላይ መታከም ሲፈልግ ነው ማከም የምንችለው። አሁን እኔ እንግዲህ በጣም ሩቅ ሄጄ ምናምን አገልግሎት እስከ ደቡብ ኦሞ ምናምን ጎፋም ላይ ሄደን ስናገለግል ነበረና በዛ ቦታ ላይ አሁን ሄጄ አንድ ሰው ሰውነቱ ላይ ቁስል ቢኖር ቁስልን ልነካ ነው ፈቃደኛ ነው ወይ ብዬ አስፈቅጄው ነው ሰውነቱን ምነካው። ኢቭን እየተቸገረ ከሆነ ወይም ደግሞ ቤተሰቡን ጠይቄ ነው እንጂ አንድ ሰው ለመርዳት አልፈልግም ካለ ሪስፔክት እናደርጋለን። ስለዚህ የሰውየውን ፍቃድ እንጠይቃለን።
ቆዳውን ለማየት እንኳን ቢፈልግ ልብስ ለማውለቅ ልብስን ላወልቅ ነው ፈቃደኛ ነው ወይ ብሎ ፈቃደኝነትን ተጠይቆ ነው እንጂ ዝም ብሎ የሰው ልብስ አውልቀ ሙሉ ሰውነት ማየትም አይቻልም። ስለዚህ ምንድነው ሪስፔክት ታደርጋላችሁ ማለት ነው። ሌላው ምንድነው ሰርቪስ ነው። እኛ ምንድነው ሜዲሲን ሁልጊዜ ኮሊንጋችሁ ሌላ ነገር አይደለም። ጥሪያችን ምንድነው አገልግሎት ነው። ስለዚህ አገልግሎት ምንድነው ማይቋረጥ አገልግሎት ነው። ዛሬ ሰንበት ነው እረፍት ወጥቻለሁ የሚባል ነገር የለም። በዓል ነው የሚባል ነገር የለም። ሁሌ ሰርቪስ ቤዝድ ነው። ስለዚህ አንተን የሚፈልግ ሰው በየትኛውም አንግል በየትኛውም ሰዓት ሰርቪስ ኦሪየንትድ የሆነ ነው የጋይዲንግ ፕሪንሲፕሉ ማለት ነው። ስለዚህ ሌሎችም ፕሪንሲፕሎች አሉ፣ ግን እነዚህ መሰረታዊ ናቸው ማለት ነው። ለዛ ነው እንግዲህ እኔንም አሁን እናንተ በበዓል ጊዜ በበዓል ቀን ስራ ቦታ ላይ ነው ያገኛችሁኝ። ስለዚህ ሰርቪሱ አይቋረጥም ማለት ነው። ሕክምናን ሙያ ከሌሎች ሙያዎች ለየት የሚያደርገው ነገር ይኖር ይሆን? ከሌላው የሚለየው የሰው ልጅ ከውልደት አለ ሞት አለ። ከውልደት እስከ ሞት ባለው ሲወለድ መጀመሪያ እናንተም አሁን ልጆች ናችሁ፣ ወደፊት ዶክተር ስትሆኑ ደግሞ ታዩታላችሁ። ልጅ ሲወጣ ሲወለድ ሐኪም ጤና ባለሙያው ነው የሚደግፈው፣ ዶክተሩ ነው የሚደግፈው። ከዛ መሀል ባለው ህይወትን ደግሞ ሲታመም ምን ያደርጋል? ይደግፋል። መጨረሻ ላይም የህይወት መጨረሻም ላይ ከአንድ ሰው ጋር እስከ መጨረሻው የሚዘልቀው ማን ነው? ሐኪም ነው። ስለዚህ ከሰው ከህብረተሰብ የሚለይ ሙያ አይደለም። የሆነች ሰዓት ላይ የምንሰራው ሳይሆን ከውልደት እስከ ሞት ባለው የሰውን ሰርቪስ እየሰጠን የምንኖርበት ተሰተን ደግሞ ራሳችንም ሰተን የምንኖርበት ሙያ ነው። ስለዚህ እናንተም ስትገቡ በቃ እረፍት የሆነ ቦታ ምናምን ተብሎ ሳይሆን በቃ ኮሚኒቲውን በዓል ቀን የሚወልድ ሰው ሊመጣ ይችላል። ወላድ በዓል ቀን ታዋልዳላችሁ። አሁን ምጥ አንድ እናት ምጥ ሲጀምር በቃ ጠዋት 2 ሰዓት ስራ ሲገባ አይደለም ምጥ የሚጀምረው። ምጥ ሌሊት ላይ ሊጀምር ይችላል። እሁድ አሁን በዓል ቀን አይደለ? ዛሬ ምጥ የሚይዛት እናት አለች። ስለዚህ ምጥ የሚያዋልድ ጤና ባለሙያው በዓል ነው ብሎ ወደ ቤት ቢሄድ እሷ መታየት ትወልዳለች። ችግር አይደለ? ስለዚህ የበዓል ቀን ሁሉም መስሪያ ቤት ሲዘጋ ሐኪም ቤት አይዘጋም። ስለዚህ ከሌላዎች ስራዎች ማይቋረጥ ሁልጊዜ ሰርቪስ ኦሪየንትድ የሆነ ስራ ቢሮር ምንድነው ሕክምና ነው። ስለዚህ ጆይን ስታደርጉ አገልግሎት ለመስጠት ራሳችንን ሰተን ሰርቪስ ለመስጠት እንጂ ቅድም ሌክዠሪስ የሆነ ነገሮችን የምናገኝበት አይደለም። እኛ የሕክምና ባለሙያ መሆን የምንፈልግ ልጆች ምን ማድረግ አለብን? እንዲሁም በህይወታችን ውስጥ አንዳንዴ ብዙ ነገሮች ሊገጥሙን ይችላሉ። እየተማርን እያለና ያንን ነገር እንዴት ነው አልፈን ወደዚህ ሙያ መግባት የምንችለው የሚለውን ጥያቄ ብትመልስልኝ። ቅድም እኔ ራሴን ነግሬያለሁና ሕክምና ጆይን እንደ ስራ ወይም ደግሞ የሆነ ጥሩ ነገር አይተንበት ሳይሆን ሕክምና ጆይን ማድረግ ያለብን ጥሪ አለ። በህይወታችሁ የሆነን ሰው ለመርዳት አስባለሁ ራሴን ሰጥቼ ከተባለ ምንድነው ጠንክሮ መማር ማጥናት። አንዳንድ ጊዜ ደግሞ ሕክምና አሁን ቅድም ብያለሁ የኔ ትንሽ ቻሌንጅ ያደረገኝ ምንድነው ሕክምና የተማረ ቤት ዶክተር የሆነ ቤት የለም። ስለዚህ አንዳንዴ ረዥም ሰዓት ነው ጥናት የሚደረገው። ምን ያደርጋል ሰው አንዳንዴ ሚስ አንደርስታንድ ያደርጉሃል። በቃ ረዥም ሰዓት በማጥናት ላይክ በሌላ ወይ ፐርሴፕሽን ወር ደግሞ ፐርሲቭድ ልንደረግ እንችላለን። ያኔ ምንድነው የራሳችንን ለኮሊንጋችን ለጥሪያችን ዋጋ ከፍለን ራሳችንን ስትሮንግ ማድረግ ነውና ቻሌንጆች ይኖራሉ። ግልጽ ነው። በጣም ቻሌንጆች ይኖራሉ። ዋጋ ያስከፍላል። ግን ምንድነው ኢንዲንጉ ሚኒንግፉል ነው። አሁን እኔ ደስተኛ ነኝ። ለምን ሰርቭ አድርጌያለሁ። የተወሰኑ ሰዎች ህይወት በእኔ ምክንያት ለውጥ አምጥቷል፣ ድነዋል። ስለዚህ ኮሊንጉ ካለ ጠንክሮ ማጥናት ስታጠኛ ራሱ ማሰብ ያለብን የሆነ ስራ በቃ መኪና ገዝቼ ቤት ሰርቼ ምናምን ሀብታም መሆንበት በቃ ዶክተር መሆን ነው በሚለው ማሰብ የለብን። እስፔሻሊ እኛ አፍሪካ ውስጥ ነው ብዙ ችግሮች አሉ፣ እንደ ሀገርም እንደ አህጉርም ማለት ነው። ስለዚህ ምንድነው ይሄን ችግሮችን እንዴት ልፍታ፣ እንዴት ያንን ሶሉሽን ላምጣ ብለን እናስባለን። ያንን ስታስቢ አንዳንዴ ሕክምና ላይ እኔም ከብዶኝ ነበር የሆነ ሰዓት ማለት ከብዶኝ ትምህርቱ ጋር አይደለም ረዥም ዓመት ነው የምንማረውና መሀል ላይ ቻሌንጅ ሲገጥመኝ
በቃ በጣም ታየርድ ሲሆን ምንድነው የማስበው መጀመሪያ እዚህ ሕክምና ለምን ገባው? የመጀመሪያ ያስገባኝ ምንድነው ቅድም የነገርኳችሁ ችግር ነው። አሁን ችግርን መፍታት ብጀምርም በበቂ ሁኔታ እየፈተው ለመኖር ትምህርቴን መጨረስ አለብኝ፣ መጠንከር አለብኝ የሚለው ነገር ማሰብ እንጂ የተሻለ ደሞዝ፣ የተሻለ ቤት፣ የተሻለ መኪና ምናምን ታስቦ የሚገባበት ሙያ አይደለም። አሁን እንዳልከው በጤና ሙያ ውስጥ ከሌላ ቤተሰብ የጤና ባለሙያ መሆን የሚፈልግ ልጅ አለና ያ ልጅ ቤተሰቦቹ እንትን እንዳዩ ለቤተሰብ ነው። እንግዲህ ቤተሰብ ለቤተሰብ ያው መረዳት ያስፈልጋል። ሕክምና በራሱ ሎንግ ጆርኒ ነው፣ ረዥም ጉዞ ነው። ፋይናንሻሊም ኢኮኖሚካሊም የተለያዩ ችግሮች ሊገጥሙን ይችላሉ። ቤተሰብ ደግሞ አንዳንዴ ምንድነው በሌላ ፊልድ በ4 ዓመት በ3 ዓመት የሚመረቅ ልጅ ይኖራል፣ እኩል ገብቶ ማለት ነው። ስለዚህ የሌላ ሰው ግራጁዌሽን ምናምን ይሄዱና የእናንተ ምን ይሆናል ትንሽ 7 ዓመት ስለሆነ ይቆያል። ከዛ ቤተሰብ ብዙ ጊዜ እየደገፈ እንዳይሰለች እኔ ለቤተሰብ ማስተላልፈው መልእክት ሕክምና ላይ ያሉ ተማሪዎችን አሁንም ወደፊት እናንተም ጆይን ስታደርጉ ቤተሰብ እንዲረዳችሁ ሕክምናም ስንማር እዛ ብዙ ነገሮች አሉ። በዓል እኔ መጥቼ አላውቅም ቤት ያኔ አሁን ሌሎች ዲፓርትመንቶች ለበዓል ክረምት ሲዘጋ እኛ ክረምት አንሄድም። ያኔ ምንድነው በሌላ ነገር ይተረጎምብኝ ነበር። ግን ምንድነው ያደረኩት ያልፋል። ያም ነገር ያም ጊዜ ያልፍና አንድ ቀን ግራ ስትመረቅ ይደሰታሉ፣ ፕራውድ ያደርጉብሃል። እኔ የመጨረሻ ላይ ግራጁዌት ሳደርግ ቅድም ብያለሁ እናቴ እንደዛ ሆና መጨረሻ ላይ ተመርቄ ስወጣ እናቴን ሳቅፋት ያየው ደስታ እሷ ላይ የነበረው ነገር በጣም ሚኒንግ አለው። ስለዚህ የመማር ሪዛልቱን እዛ ጋር በሌላ ሰው ደስታ እኛ በመኖራችን ለሌላ ሰው በምንሰጠው ደስታ የራሳችንን ደስታ የምናገኝበት ሁኔታዎች ሲኖሩ ፐርፐዝ ይኖራል ማለት ነው ላይፍ ውስጥ ማለት ነው። ሕክምና ሙያ ውስጥ ፈታኝና አስደሳች ነገር ምንድን ነው? የሚያስደስተው እንዲህ ሰው ተሸክሞት የመጣው ሰው በሰው ተደግፎ የመጣ ሰው ራሱን የሳተ ሰው በቃ ለሞት ጫፍ ላይ ያለ ሰው እናንተ ጋር መጥቶ በእናንተ እዛ መገኘት መራመድ ያልቻለው በተሸክሞት የመጣው ተራምዶ ሲሄድ ማየት፣ የሞት አፋፍ ላይ ያለ ሰው ደግሞ ህይወት ሲመለስ ይሄ በጣም ደስ የሚል ፓርቱ ነው። ሌላው ደግሞ እንደ እንትን አንዳንዴ እንዴት ይሆናል መሰላችሁ እኔ ገጠራማ ቦታ ላይ ነው የሰራሁትና ሁሉ ነገር አይሟላም እውነቱን ለመናገር ማለት ነው። እውቀቱ ኖሮ ማቴሪያል ላይኖር ይችላል። ማቴሪያል በሌለበት ደግሞ ለአንድ ሰው እርዳታ መስጠት እየፈለጋችሁ ችግሩንም እያወቃችሁ ማቴሪያሉ ባለመኖር እዛ ሰው ላይ የምታዩት ፔን አንዳንዴ በጣም ህመም ይሰማል። ከዚህ በተሻለ ደግሞ ለወደፊት ምን እቅዶች አሉ? ጎበዞች ናቸው እንግዲህ በበዓል ጊዜ እኔ ጋር መጣችሁ ሐኪም የኔን ተሞክሮ ለመስማት መምጣታቸው ራሱ ደስ ይላል። ይህም ጥሩ ጥያቄ ነው። እኔ ወደፊት እንግዲህ መጀመሪያ ተቀጥሬ መስራት ከጀመርኩ ጀምሮ ውስጥ ያለው አሁንም የተቸገሩ ማህበረሰቦች በድንገተኛ አደጋ ጊዜ ሄዶ ሰርብ ማድረግ ነውና ያኔ ብዙ ሰርቪሶችን ስንሰጥ ነበር። ከ2020 ጀምሮ እስከ 2000 አሁን 25 ነው። ለ4 ዓመት ከምናምን እንደማለት ነውና ያኔ ነፃ ሰርቪስ እየሰጠን ቆይተናል። በየትኛውም ቦታ ላይ ስኬታማ መሆን ይቻላል፣ ግን ቻሌንጆች ሁልጊዜም አሉና ኢንተረስቱ ብቻ ስላለ እግዚአብሔርም ስለረዳን ከአካባቢው ባለው ሪሶርስ እየሰበሰብን ነው ስንሰራ የነበር ነውና አይቻልም የሚባል ነገር የለም። ወደፊት ይህን ተቋም በተለይ እኛ አሁን 4 ዘርፍ አለ በጣም የምንሰራበት ማለት ነው። አንደኛው መከላከል ማለት አንድ ህብረተሰብ ከመጎዳቱ ከመታመሙ በፊት እንዳይታመም ፕሪቬንሽን የሚባል ነገር አለ። አሁን ቅድም እኔ ብዙ ጊዜ ሳወራ የታመመ ሰው ብቻ ነው አይደለ ሳወራ የነበርኩት። እዚህ ጋር ግን እኛ አሁን እንደ ድርጅት የተቋቋመው ራዲዮ ኢትዮጵያ ማለት ሪሞት ኬር ኢምፓወርመንት ኤንድ ዲቨሎፕመንት ኢኒሺዬቲቭ ኦርጋናይዜሽን ማለት ነውና
ይሄ ድርጅት ምንድነው የሚያደርገው? ሰው መጀመሪያውኑ እንዳይታመም መከላከል ላይ መስራት። ሰው ደግሞ መከላከል አሁን የሚባለው ህዝብን ማስተማር፣ በጣም ገጠራማ አካባቢ ያሉት ሰዎች ውሃ ማከምን። አሁን ውሃ ካልታከመ ምን ያደርጋል? ማስቀመጥ፣ የተለያዩ ሆድ ህመሞችን ሊያመጣ ይችላል። እነዚህ አይነት ነገሮች እንዳይመጡ ትምህርት መስጠት፣ ፕሪቬንሽን ማለት ነው። ሌላው ደግሞ ትሪትመንት፣ ህክምና። ቀጥታ ሰው ከታመመ በኋላ ደግሞ ምን ያስፈልጋል? ህክምና ነው የሚያስፈልገው። ህክምና ቀጥታ መድኃኒት መስጠት፣ የምግብ እጥረት ያለበትን ልጅ ማከም፣ መለየት፣ እርዳታ መስጠት ነው። ሌላው ደግሞ ምንድነው? ህብረተሰብ ለምሳሌ አሁን ጎፋ ላይ ናዳ መጣና ብዙ ሰዎችን አፈናቀለ፣ ብዙ ሰዎች ሞቱ እዛ ጋር። ያኔ ምንድነው? ቤት ንብረት ሁሉ ማለት ነው ወድሟል። ከዛ ምንድነው ያደረግነው? ተከላከልን። እዛ አካባቢ የተፈናቀሉ ሰዎች በሽታ ላይ እንዳይያዙ ማስተማር ጀመርን፣ ተራራ ድረስ ወጥተን ማለት ነው። ከዛ ደግሞ የታመሙትን ምን አደረግን? ማከም ጀመርን፣ ህክምና መስጠት ማለት ነው። ከዚህ ሁሉ በኋላ ደግሞ 2-3 ወር ነው የቆየው ነው እዛ 2 ወር ከምናምን ላይ 3ኛ ወር ላይ ምን ማድረግ ጀመርን? ሰው ሲረጋጋ መልሶ እንዲያገግሙ ማገገሚያ ላይ ሰፖርት ማድረግ። ያ ማለት ቤት መስራት። አሁን ትላልቅና እናቶች አሉ፣ አሮጊቶች እናቶች ነበሩና ቤት በራሳቸው አቅም መስራት ስለማይችሉ ምንድነው ያደረግነው? እኛ ቲም ሜምበሮች አሉ፣ የኛ ቡድኖች አሉ፣ እኔና ተሰብስበን ቤት ለመስራት ላይ ማገዝ ሰፖርት እያደረገን ነበር። ይሄ 3ኛ ነው። 4ኛው ደግሞ በድንገተኛ ጊዜ በየትኛውም ሰዓት የሆነ ነገር ከተከሰተ ቡድን አለን የተዘጋጀ። ይሄ በየትኛውም ሰዓት አደጋ ኢመርጀንሲ ቢከሰት ምን ይሆናል? ቶሎ ዲፕሎይ እናደርግና ህክምና እርዳታ አስፈላጊው ነገር መስጠት ማለት ነው። ስለዚህ በዚህ ወይ በጣም ተቀናጅተን ህብረተሰብን አሁንም ሙሉ ኢትዮጵያ አሁን እዚህ አካባቢ ጀመርን፣ ደቡብ አካባቢ ጀመርን፣ ሌላ አካባቢ ሙሉ ኢትዮጵያን እያለን እያሰፋን እንሄዳለን። በዛ ወይ ነው እኔ ወደፊት እቅዴ እግዚአብሔር ከረዳኝ ማለት ነው። እኛውን ዶክተር መሆን የምንፈልግ ልጆች በየትኛው ሁሉም ትምህርቶች ጠቃሚ ቢሆኑም በይበልጥ በየትኛው ላይ ነው ፎከስ ማድረግ ያለብን? ህክምና ለመማር እንግዲህ አሁን ሜዲሲን ለመማር ጥሩ ውጤት ማምጣት ያስፈልጋል እንደ ሀገር ማለት ነው። ተደምሮ ስለሚያዝ ማለት ነው። ጥሩ ውጤት ለማምጣት ደግሞ ምንድነው አንዳንዴ ከህክምናው ጋር የሚገናኘው አሁን ባዮሎጂ የተለያዩ ትምህርቶች ብቻ ቢሆኑም እንኳን ፊዚክስ፣ ምክንያቱም ተደምሮ ሐኪም ለመሆን ዶክተር ለመሆን ምንድነው ግሬዱ ቶታል ግሬዱ ከፍተኛ መሆን አለበት። ስለዚህ ከፍተኛ እንዲሆን ድሮይንግ ትሰሪያለሽ፣ ፊዚክስ መስራት አለብሽ፣ ማትስ መስራት አለብሽ። ይሄንን አንዳንዴ አባባል ራሱ አለ፣ የምንፈልገውን ለማግኘት የማንፈልግበትን መንገድ እንሄዳለን። ስለዚህ እናንተ አሁን አእምሯችሁ ክፍት ነው፣ ምንም ነገር መቀበል ይችላል። ይሄ ትምህርት ነው ማይገባኝ፣ ይሄ ነው የሚገባው የሚባል ነገር የለም። አሁን እኔ ቅድም ነግሬያለሁ። እኔ ሐኪም ልጅነት ላይ ከኔ ጋር ያደጉ ልጆች እኔ ዶክተር ሆናለሁ ሲል ሰምቶ አያውቁም። እኔ ብዬ አላውቅም። ግን ምንድነው ችግሩን ሳይ መሆን ይችላሉ። ማሰብ እኔ መሆን ከቻልኩ እናንተ መሆን ትችላላችሁ። ግን ምንድነው ፊዚክሱን ማጥናት አለብኝ፣ ማትሱን ማጥናት አለብኝ፣ ተደምሮ ስለሆነ ማለት ነው። ከዛ ደግሞ ጆይን ስታደርጉ ምንድነው የምትወዱትን ብቻ ጆይን ስታደርጉ ያችን ፓርቲ የሰው ፊዚዮሎጂ አሁን ስለ ሰውነት ማጥናት በራሱ ኢንጆይ ያደርጋል ሳይንሱ። ከሌላው ትምህርት ደስ የሚለው ህክምና ራሳችሁን ላይ የምታዩት ነው። ነርቨስ ሲስተም ራስሽ ላይ ታያለሽ። ኤቭሪቲንግ በራሳችን ስለ ሰው ስለምናጠና ኢንትረስቲንግ ነው ሞር ማለት ነው። በስራ ዓለም ውስጥ በነበርክበት ጊዜ እስካሁን የማትረሳው ገጠመኝ ካለ ብታጫውተን። እሺ፣ ገጠመኝ እኔ በደንብ ማስታውሰው እኔ 2 ገጠመኞች አሉ፣ ግን አንዱን ልንገር። ህክምና ቀደም እንዳልኩ ደቡብ ኦሞ ማለት የኢትዮጵያና የኬንያ ድንበር ነው። እዛ ሰርቪስ እየሰጠን ቲም አለ ቡድን እና የኛ የዛ የቀን እቅዳችን ምንድነው እዛ አካባቢ ያለውን ሰው ማስተማር ነው። ስለዚህ ከኔ ጋር ቡድን አለ። ሄደን እዛ ቦታ ላይ በጀልባ ነው ይዘው የምንሄደው። አንዳንዴ ጀልባው መሀል ላይ ሲቆም ደግሞ በእግር ወርደን አካባቢ ላይ እንደርሳለን እና እዛ ደርሰን እኛ ለማስተማር አቅደን ምንም አልያዝንም። ግላብ ብቻ አለን። ማስተማሪያ እንትኖች አሉን፣ ባነሮች አሉ። እዛ እያስተማርን ምን ይሆናል ይኸው እንግዲህ ጋውን ለብሰን ምናምን ስለምናስተምር ሐኪሞች አሉ በሚል ከአካባቢው ምጥ ያዛት ይዞ መጡብን። ወላድ ማለት ነው። አስባውን ሪሶርስ የለንም። እሷን ደግሞ የት ነው ከተማ መላክ ደግሞ ቅድም እንዳልኩ በጀልባ ነው የሄድነው። እቺን እናት ምን ማድረግ እንችላለን?
ግራ ገባን። ምን አደረግን? የሆነች ኢንቫይሮንመንት ክሬት አደረግን። በዛ ቦታ ላይ ያችን እናት ማዳን ችለናል ማለት ነው። ያው የህክምና ፕሮሲጀሮች ስላሉ ማለት ነው። ቅድም እንዳልኩ ነው ኮንፈርት። አሁን ስታንዳርዱ ምንድን ነው? ህክምና ተቋም ተቀምጦ ብዙ ነገር ማገልገል ምናምን። የኛ አጋጣሚ እዛች ጋር መገኘቱ እንደዛ ነው። ያችን አጋጣሚ እኔ መቼም ነው ማረሰው። ዝግጅት ሳናደርግ እንደዛ ያደረግንበት ነው። ይሄ አንዱ ነው። ሁለተኛው በተመሳሳይ አሁን ያልኩት የመጀመሪያ ተቀጥሬ በበረሃ አካባቢ እየሰራው እንግዲህ አስቤዛ ምናምን ይቸግራል በረሃ ላይ ሲኖር እና ከተማ ወጥቼ ገዝቼ ነው የምመለሰው እና ልገዛ እየሄድኩ ከሌላ አካባቢ የሚመጣ አምቡላንስ መንገድ ላይ ቆሞ አገኘሁት። ከዛ እኔ እያለፍኩ ጠሩኝ ዶክተር ምናምን። ለካ አምቡላንስ ውስጥ ምን ሆነ ምጥ ያዛትን ወደ ሆስፒታል የተላከችው ቦታው በጣም ተራራማ ምናምን ከመሆኑ የተነሳ ልጅ ለካ እዛ ጭንቅላቱ ወጥቷል አምቡላንስ ውስጥ። ከዛ ምን አደረኩ? ተጠራው ምናምንና ግላብ አድርጌ ብዙ አምቡላንስ ውስጥ እንዲህ መቆምም አይቻልም እንዲህ እያላበኝ ህፃኑ ልጅ አዋለድኩ። ከዛ ወረዳ ላይ እዛ በረሃ ላይ 3 ዓመት ተኩል ቆይቼ ስመጣ ያቺ ልጅ 2 ዓመት ምናምን ሆና በህይወት አለች። እንዲሁ በጣም ቤተሰብ እስካሁን በጣም አፕሪሼት የሚያደርጉኝ ያንተ ልጅ ናት ሁላ እስከ ማለት ድረስ የደረሱበት አጋጣሚ ያለና ይሄን አስታውሳለሁ። በስተመጨረሻም እንኳን አደረሳችሁ ወይም ማስተላለፍ የምትፈልገው መልእክት ካለ ድል እንሰጣለን። እሺ፣ እኔ ያው እናንተ በጣም ጎበዞች ናችሁ። በበዓል ቀን እንግዲህ እኔ ጋር መጣችሁ ህክምና ወደፊት ሐኪም ለመሆን ያላችሁ ፍላጎታች ገልጻችሁ እና በዚህ ወይ ስለተገኛችሁ በጣም ጎበዞች ናችሁ፣ አደንቃችኋለሁ። ህክምና ደግሞ ለመማር እናንተም ጠንከር ብላችሁ ማጥናት ያስፈልጋል። ጓደኛ ብዙም አለማብዛት፣ ትምህርት ኦረንትድ ሆናችሁ ወደፊት ጠንክሮ ማጥናት ጊዜን ትምህርት ላይ እና ማንበብ ላይ ማሳለፍ ይገባችኋል እና ከምንም መነሻ መነሳት ይቻላል። የግድ የሆነ ቦታ ላይ ደርሳችሁ አይደለም ትልቅ መሆን የሚቻለውና ከምንም ነገር ሰው መነሳትና የፈለገበት ቦታ መድረስ ይችላል እና ሐኪም መሆን መፈለጋችሁን በቃ ኮሊንጋችሁ ስለሆነ ከዚህ በኋላ በደንብ ያንን መከተልና ጠንክራችሁ ማጥናት የራሳችሁን ድሪም በዛ ወይ አኮምፕሊሽ ታደርጋላችሁ። እና ለበዓል እኔ ማስተላልፈው መልእክት እንግዲህ ይሄ ቀን የጌታችን የአምላካችን የኢየሱስ ክርስቶስ የትንሣኤው ቀን ነው። ስለዚህ አምላካችን ኢየሱስ ክርስቶስ እንግዲህ መውረድን ዝቅ ማለትን አስተምሮናል። ስለዚህ ህዝብን ማገልገል ከአምላካችን የምንማረው ስለሆነ ሁሉም ባለበት ለዚህ ቀን እንኳን አደረሳችሁ። በዓሉን ስታከብሩ የሞተልንን ፈጣሪ እሱ የሰራልንን ስራ እያሰብን ለሌላው ለተቸገሩት ደግሞ በማሰብ ስራ ላይ ደግሞ የሚገኙትን ደግሞ እንደናንተ ጎበዝ ይሆናችሁ እንደዚህ መታችሁ ማግኘታችሁ በጣም ትልቅ ነው። በርቱ እላለሁ። አመሰግናለሁ። እሺ ልጆች፣ ከፕሮግራሞቻችን በቂ የሆነ ትምህርት አግኝታችኋል ብለን እናስባለን። በመጨረሻም እንዲህ ያለን ፕሮግራሞቻችንን ጨርሰናል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር እንዲሁም የአብሮነት እንዲሆን እንመኛለን። መልካም በዓል።